እሺ እንደምን አላችሁ? ሌላ አንድ ግጥም ደግሞ ላነብላችሁ ነው። ይህም የራሱ የሆነ ታሪክ አለው። ከዛሬ 2 ዓመት በፊት ነው ነገሩ ሀፕን ያደረገው። ጂም ውስጥ ሎከር ሩም ውስጥ ልብስ እየለበስን ሁለት ጓደኛሞቼ በተለያየ ሀሳብ እየተነጋገሩ ነበርና አንዱ መንግስትን በሚደግፍ አንደኛው ደግሞ ክሪቲካል ያንን ነገር አይ እንደዛ አይደለም በሚል እየተነጋገሩ እያለ ነው ሀሳቡ እንግዲህ የመጣልኝ እና እዛው ቁጭ ብዬ ነው ድራፍቱን የጻፍኩት። በኋላ ጥቂት ነገር ጨመርኩበት እንጂ እዛው ነው ያለቀው ማለት ይቻላል። እሺ ወንድማማች አንድ ጉዳይ አነሱና አወሩ፣ ተወያዩ፣ ተነጋገሩ፣ ተጨቃጨቁና ተጣሉ፣ ተነታረኩ፣ ተሰዳደቡ፣ ተከፋፉና የታባክ ምን አባክ ና ይዋጣልን ተባባሉና ሜዳ ወጥተው አንዱ አንዱን ቦቀሰው፣ ሌላኛው ሌላኛውን አፍንጫውን ነረተው፣ ያኛው ይህኛውን መሬት ላይ ፈጠፈጠው፣ ይህኛውም አለቀቀው፣ ስቦ ከጎኑ አፈረጠው። መሬት ሆነው ተቧጨቁ፣ ተነካከሱ፣ ቁና ቁና እየተነፈሱ እናት ኡኡ ድረሱልኝ ልጆቼ ተጋደሉ ብላ እሪታው አለቀቀችው። የሰፈሩን ሰው ሁሉ በጮታ ሰበሰበችው። ጎረቤት ወንዶቹ መሃላቸው ገቡና ተው እንጂ ምን ሆናችሁ አሉና አንተም ተው ብለው ገላገሏቸው። በንዴት በእልህ በሲቃ ከተያዘዙበት ለያያቸው። ወዲያውኑም ሽማግሌዎቹ ክብ ተቀመጡና አንዱን በግራ ሌላኛውን በቀኝ አቆሙና ምን አጣላችሁ እስኪ ንገሩን አላቸው። ታላቁ በልቡ ያለውን ያናደደውን አወጣው፣ ታናሽየውም ጥቃቱን የበደለውን ዘረዘረው። ሽማግሌዎቹ ዝም ብለው ሰሙና ታዲያ ይሄ ምን ያህል ከባድ ነው አሉና የተጣሉበትን የተናረቱበትን ነገር ፈቱና በሉ በቶሎ ታረቁ፣ ተቃቀፉ፣ ይቅር ተባባሉ፣ ሰይጣን መሃላችሁ ገብቶ ሳትበላሉ፣ ወደፊትም አንዳችሁ የሌላውን ሐሳብ አክብሩ፣ ቁጭ ብላችሁ በጨዋነት በእርጋታ ማውራትን ተማሩ ብለው መክረው ገስጸው አስተምረው ነገሩን ፈቱት በእውቀት በጥበባቸው። ወንድማማቾቹ አዝነውና ተክዘው ወንድሞዬ ይቅርታ አጥፍቻለሁ ተባብለው አንገት ለአንገት ተያይዘው ተላክሰው እናታቸው ቤት ገቡ፣ እጅ ለእጅ ተያይዘው አንድ ሆነው። ፍራይዴ ዲሰምበር 8 2023 PTO Gym at 1:53 PM. Thank you.